ሴት ልጅ በጣም የሚያስፈራት ነገር ቢኖር ፍቅረኛዋ ማጣት ነው። ፍቅር ሲሆን እውነተኛ ፍቅር እንደዚህ ሲሆን እንደ ብሩክ ያለ ሲሆን በቃ የሚያስፈራት ነገር ፍቅረኛዋ ማጣት ነው። ልክ ናት ሀይሚዬም አይፈረድባትም። እኛ ሌላ አላማ ምናምን እንኳን እንደዚህ አያስፈራንም። የምሬን ነው። በጣም ዋናው ነገር ይሄ የአላማ ከአላማ ሁሉም ነገር አስቀድሞ የወንዶ ፍቅረኛ እውነተኛ ፍቅር ካለበት እንደ ፍቅረኛችን የሚያስፈራን ነገር የለም። ሀይሚዬ አይፈረድባትም። ብዙ ነገር እየተባለች እየተሰደበች የአንቺ አይደለም እየተባለች ኖራ አሁን ላይ እንደዚህ ስትፈራ ምናምን አይፈረድባትም። ግን ደግሞ የአንቺ ነው ሀይሚዬ፣ ስጦታሽ ነው፣ የእግዚአብሔር ስጦታ። አንቺ ስለመረጥሽው አይደለም ብሩክ፣ ያንቺ የሆነው እግዚአብሔር ስለፈቀደልሽ ነውና እስከ መጨረሻ ያኑራችሁ፣ እስከ ዘላለም በፍቅር ተጣምራችሁ ወልዳችሁ ለመሳም ያብቃችሁ። እኔ እንጃ ለእናንተ ቃል የለኝምና። ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ብዝት ይበልልኝና ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁባችሁ ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ብሩኬ የኔ ልባም፣ የኔ ዋህ፣ የኔ አስተዋይ፣ የኔ ልበቀና፣ የኔ ወንድም የሀይሚዬ ባል የሙሽዬ ልጅ ለማንኛውም ዛሬ መጥተዋል። እናንተ አይታችኋልና በጣም ልባችን እንዴት አለ። የምሬ ነው። ስታዩት ምናምን እንደዚህ ሆነው ትናንት ትንሽ ክፍት ብሎታል። ሁሉም ነገር ለውስጥ አድርጎ ወጥ አድርጎ ስሜቱን ደብቆ ሀይሚ እንዳይከፋት ብሎ ዞር ብሎ ሄደና ያው እንግዲህ ምን እንደሆነ ለማወቅ እንኳን አይከብድም ብዬ ነውና ዛሬ ደግሞ ለየት ባለ ቪዲዮ እግራን አጠባት። ከዛ ደግሞ ምሳ ሰርታላት፣ ምሳ ደግሞ ፍቅር የሆነች ልጅቷ ነው ያሰጣትና ያዝናናልም። ፕራንክም ትንሽ ነው፣ የሚያስደነግጥ አይደለም። ብሩክ አስተዋይ ነው። የምሬ ነው። ሀይሚ ስለታመመች ምንም ነገር አላለም ከትናንት ጀምሮ ማለት። ትናንት እኮ ይጮህ ነበር ወይም ደግሞ የሆነ ነገር ይላት ነበር፣ ግን ደግሞ ምንም አላለም። እሺ በቃ ብለ ነው የወጣውና ለባም ነው ለዛ ነውና ከዛ ደግሞ ቃል ገባላት። ሀይሚዬ እኔ በጣም ወድሽ እማፈቅርሽ ነኝ፣ እስከ ዘላለም አንቺ መለየት አልችልም፣ አልፈልግም ብለዋታል። ቃል ገብቷላታል። ለሴት ልጅ ይሄንን ቃል በጣም ትልቅ ተስፋ ያለው ነው። ሀይሚዬ ደግሞ አትፍሪ። ዋናው ነገር በእግዚአብሔር ተማመኝ፣ በሰው ሳይሆን በእግዚአብሔር ተማመኝ። ለትዳርሽ ጸልይ። በአሁን ጊዜ ትዳሬ አቅናልኝ፣ ህይወቴ አቅናልኝ፣ ከዚህ በኋላም ያለፈ አልፈዋልና ከዚህ በኋላ ደግሞ አንተ ሰጥቻለሁ፣ ሁሉም ነገር ህይወቴን፣ የኔን ነገር ለአንተ ሰጥቻለሁ፣ አንተ ጠብቅልኝ ብለሽ ጸሎት አድርጊ ሀይሚዬ። በአሁን ጊዜ እኔ እንጃ እንኳን ጸሎት ሳናደርግ ጸሎት አድርገን እንኳን የማይቻል ጊዜ ነው ያለ። በጣም የፈተና ጊዜ፣ የመጨረሻ ጊዜ ስለሆነብን መሰለኝ። በቃ ፈተና በፈተና ነው ያለው ሁሉና ለትዳርሽ ለሁሉም ነገር ጸልይ ለማለት ፈልጋለሁ። ሁላችን ለሀይሚ ብቻ ሳይሆን እኛ ሴቶች ለትዳራችን ዋናው ቆም ብሎ የሚያስብ እኛ ነን። ከወንዶች በላይ እኛ ነን ዋናው ነገርና ለማንኛውም በዛሬው ቪዲዮ በጣም ደስ የሚል ነገር ነውና ብሩኬም እግዚአብሔር ያክብር። ሀይሚዬ እንደዚህ በሚዲያ በሰው ፊት ስታከብራት አንተም እግዚአብሔር ያክብር። የምሬ ነው። የሚያከብሩ ልጆች ይስጥህ እግዚአብሔርና ሀይሚዬ ደግሞ በጣም እየፈራች ነበር። ስራዋ ስለምታውቅ፣ ተንኮላ ስለምታውቅ በቃ በውሃ የሆን ነገር አድርጎ ይሆን ብላ እየፈራች ነበር። ከዛ ደግሞ ጥንቸሏ ምሳ ሰርቼ ብሎ እሷን ደግሞ ሰፍ ብላ ለመብላት እየተዘጋጀት ስታየው ምንም ነገር የለም። ግን ደግሞ ደስ የሚል ነገር መጀመሪያ ፕራንክ አላደረጋትም፣ አስደስታታልና እኛም ደስ ብሎናል። ብሩኬ የምሬን ነው። ሀይሚ እንደዚህ ስትንከባከባት ምናምን በጣም ደስ ይለናል። ይሄ እግር ማጠብ እኮ ትንሽ ሊሆን ይችላል፣ ግን ለሀይሚዬ በጣም ትልቅ ነገር ነው። ያው ደግሞ በሰው ፊት እንዲሆን ሲሆን በጣም ደስ ይላልና እኛንም የእናንተ ይድረስብን። ከዛ ደግሞ ብሩኬ ፍቅር መስዋዕት ነው ብለዋል። አዎ ልክ ነው። ፍቅር ለምትወደው ሰው መስዋዕት ስታደርግለት አንተ ግን ዋጋህ ግን ታገኛለህ። መጨረሻም ቢሆን ታገኛለህ። ልክ ነህ በዚህ ምክንያት ማለት ነው። ማለት እኛ ተለያይታችሁ የምትኖሩ ሰዎች ትኖሩት ትችላላችሁ በፍቅር መሀል ማለት ነው። ግን ደግሞ አንድ ጊዜ መገናኛቱ አይቀርም አይደል? ግን መስዋዕት ትከፍላላችሁ። ይሄን መስዋዕት ግን መጨረሻ ላይ ጊዜ ፍረው ታገኛላችሁና ሁላችሁም ታግሰን ይህን ነገር ካሳለፍን መጨረሻ ፍሬዋ ጣፋጭነት የታገሰናና በፍቅር ያኖራችሁ፣ በቃላችሁ ያጽናችሁ። የእውነት ቃል ከባድ ነው።
ቃል የእምነት እዳ ነው ብለዋል ብሩኬ አንድ ቀንና ልክ ነህ። ቃል ማለት በጣም ትልቅ ተስፋ ያለው ነው። ሀይሚዬ አሁን እንደዚህ ሲላት በቃ ልቧን በጣም እርፍ ይላል ማለት እኛ ሴቶች በጣም ነው የምንፈራው በፍቅረኛችን እና ለማንኛው ሀይሚዬ ብሩኬ አንቺ ነው የእምረት እናንተ በጣም እድለኞች ናቸው። ሁለት ጀግኖች በቃ አስተዋይነታችሁ ሁሉም ነገር አጣምራችሁ የያዛችሁ ናችሁና እግዚአብሔር አምላክ ከዚህ በላይ ከፍ ያድርጋችሁ። ስኬታችሁ ሁሉ ለማየት ያብቃን እኛንም እና ሀይሚዬ ደግሞ ተሽሎች ከዚህ በኋላ ነገ ደግሞ በጥሩ ቪዲዮ እንድትመጪ ተስፋ እናደርጋለን። እናንተም ልደቷም እየቀረበ ስለሆነ ማለት ነው ሳብስክራይብ እያደረጋችሁ ሀይሚዬ ደግሞ 2 ደስታ 3 ደስታ እንስጣት እስኪ ያን ጊዜ እየቀረበ ነውና ወይ ትዝ አለኝ የዛሬ አመት ማለት ነው። አለፈ ግን አይታችኋል። ግን የእውነት እንዴት እንደሚሮጥ የምሬን ነው። የዛሬ አመት ያው ድሮ አለፈና እዚህ ላይ ደረስን። እነሱም ፍቅራቸው ተገላልጠው ምናምን እዚህ ላይ ደርሰዋል። በጣም ደስ የሚል ነገር ነው። ሁሌም ደስታ ነው ያለው ጨረቃ ፋሚሊና እና ብሩኬ የእውነት እኔ ላንተ ቃል የለኝም። የምሬ ነው። በጣም ልዩና አስተዋይ ልጅ ነህ። ከዚህ በላይ